ይቅርታ ሊጠይቅ ይገባል። ኦኬ የተሳደበ ሰው ካለ ግን መጽሐፍ ስላነበበ በክርስትናም ሆነ በእስልምና መጽሐፍታቸውን አንዳቸው ስላነበቡ ከመጽሐፍ ላይ ያነሱ መጽሐፉ የሚለውን ስለጠየቁ ግን ለምን ይሳደድ እንደዚሁን እስር ቤት ይግባ ይገደል ካልን ትክክል አይደለም። ከዚያ ያለፈ ነገር ካለ ይቅርታ ይጠይቅ ግዴታ። ለምሳሌ እኔ ኦርቶዶክሳዊ ወንድማችሁ ነኝ። ኦኬ ጨምሬ ከራሴ ነገር ጨምሬ ስድብ አርጌ ያወራሁት ነገር ካለ ይቅርታ ልጠይቅ፣ በአደባባይ ይቅርታ ጠይቃለሁ ካለ። ከሌለ ግን ምን አጠፋው እንዴ? እኔ አልጻፍኩት መጽሐፉን አያችሁ፣ እኔ አልጻፍኩት መጽሐፉ። ስለዚህ ምን ይደረጋል? ይነበባል፣ ይጠየቃል። በሪስፔክትፉል በሆነ መልኩ ባከበረ መልኩ ኦኬ፣ ባከበረ መልኩ ያንን ነገር የተጻፈውን ነገር ባስቀመጠው መልኩ አነባለሁ፣ አንብቤ እጠይቃለሁ። ለምን ጠየቅ የሚባል ነገር ግን የለም። እጠይቃለሁ። ለምን አልጠይቅም? ስለዚህ እንዲያው አንዳንዴ አለመሰልጠናችን ጭንቅላታችን ጠባብ መሆኑ እዚህ በምኖርበት ሀገር አሜሪካ ሀገር በጣም ብዙ የእምነት ንጽር ይደረጋል። በጣም ብዙ የእምነት ንጽር ይደረጋል። አንዱም ግን አንዱን ክርስቲያኑ ሌላው እምነት ክርስቲያኑ ላሳድድ፣ ልግደል፣ ጨፍጭፈው እኔ እያለሁ እንዴት እሱ ምድር ላይ ቆያል ብሎ ያውቅ። በጣም ብዙ ዲቤት ይደረጋሉ። በጣም ብዙ ክርክሮች ይደረጋሉ። በዚህ በአሜሪካ ሀገር በጣም ሊደባደብ የሚደርስ ግን የለም። ይታሰርልኝ ይገደልኝ የሚል ግን የለም። ያነባል፣ ይጠየቃል። በጣም በተከባበረ መልኩ ያለፈ ነገር እንኳን የሚነገር ካለ ከዛው ደግሞ ይቅርታ ይጠይቃል። ለምን አነበብክ ብሎ ግን የሚያሳድድ፣ ለምን አነበብክ ብሎ ግን የሚሰድብ፣ ለምን ጭንቅላታቸው ሰልጥነዋል። ጭንቅላታቸው በጣም ሰልጥኗል። ቻሌንጅ ይደረጋሉ። እኛ ጋር ጠባብ ሆነን ይኸው መከራ እያየን ነው። እና እባካችሁ እኔ አሁንም ይጠየቅ ክርስትናው ላይ ሙስሊም ወገኖቻችን፣ ፕሮቴስታንት ወንድሞቻችን ሁላችሁም ጠይቁን፣ ችግር የለውም። ኦኬ ጠይቁን፣ በጣም በደስታ ጠይቁን። ስድቡ ይቅር። ኦኬ የተጻፈውን ግን አንብቡና ጠይቁን በደስታ። ትልቅ ነገር ነው፣ በጣም አሪፍ ነገር ነው። ጠይቁን። እኛም ደግሞ የተጻፈውን ስናነብ እናንተንም ስጠይቃችሁ እናንተ መልሱልን። ማናችንም ግን በስድብ ውስጥ በማላገጥ ውስጥ በማሾፍ ውስጥ ሆነን ግን ማናችንን ነገር ልናነሳ አይገባም። በማንም እምነት ይሁን። እኔ ክርስቲያን ነኝ። አንድ ክርስቲያን የሚሳደብ ከሆነ ትክክል አይደለህም ነው። ትክክል አይደለም፣ በቃ ትክክል አይደለም። መጽሐፍ ቅዱስ ማንበብ የሁሉም ሰው መብት ነው። በቃ ለእኛ ቅዱስ መጽሐፋችን መጽሐፍ ቅዱስ ነው። ለሙስሊም ወገኖቻችን ቅዱስ መጽሐፋቸው ቅዱስ ቁርአን ነው አይደለ? ምክንያቱም ለእነሱ ቅዱስ ቁርአን ነው። በቃ አለቀ። ስለዚህ ሁሉም የሁሉንም ማንበብ ይችላል። ምንድነው ስህተቱ? ምንድነው ችግሩ? ለምን ቻሌንጅ አረከኝ ብዬ ወንድሜ ልጠላው ነው? ለምሳሌ አንድ ሙስሊም መጽሐፍ ቅዱስ አንብቦ አንድ ሙስሊም ወገን የቤተክርስቲያኔን መጽሐፍ አንብቦ ቢጠይቀኝ ለምንድን ነው የምከፋው እንዴ? ለምንድን ነው በቃ የሆነ እንዳታነብ እንደዚህ የምለው? ለምን ያንብብ፣ ይጠይቀኝ፣ አለቀ። መልስ ካለኝ መመለስ ነው። መልስ ከሌለኝ ደግሞ ለሚመልሰው መስጠት ነው። እንዴ ለምን አነበብክ ምናምን ይሄ ትክክል አይደለም። ይሄ ገና መሆናችን ያሳያል። ገና እንዳልሰለጠንን፣ ገና ምንም ጭንቅላታችን ገና እንደሆነ ያሳያል። ስለዚህ ሁላችንም በጸሎት እንተሳሰብ። ሁላችንም ወንድሞቻችን ሁሉ በጸሎት እናስብ። በነገሮች ሁሉ እግዚአብሔር ይርዳን። በነገሮች ሁሉ አምላከ ቅዱሳን ይርዳን። አደራ በተቻለ መጠን እኛ ክርስትናው ልናገርና አላውቁም። ይኸውላችሁ ክርስትናው በደንብ ስሙኝ እስቲ። እየሰማን ነው ብላችሁ ጻፉልኝ። አንዳንድ ቁጥር እየሰማን ነው ብላችሁ ጻፉልኝ። አንዳንድ ቁጥር እየሰማን ነው ብላችሁ። እሺ ስለ ክርስትናው ብቻ ልናገር። እኛ ክርስቲያኖች በደንብ ስሙኝ። በሌላ የራሳችንን ስናነብም የሌሎችንም ስናነብ የሌሎችንም ቤተ እምነት ስንጠይቅ
በትክክለኛው መልኩ ልንጠይቅ ይገባል። የተጻፈውን እያነበብን በደንብ ስሙ፣ ሳንጨምር ሳንቀንስ የተጻፈውን እያነበብን እንጠይቃለን። ያልገባኝ እጠይቃለሁ፣ የተጠየቁት ደግሞ መልሳለሁ። ስጠየቅ ባከበረ መልኩ እጠይቃለሁ፣ ባከበረ መልኩ መልሳለሁ። መጽሐፍ ቅዱስ እንደሚለው በእናንተ ስላለ ተስፋ ለሚጠይቋችሁ ጥያቄ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። ምንድነው የሚለው? ደግሞ አለው በእናንተ ስላለው ተስፋ፣ በእናንተ ስላለው እምነት፣ ስለምታምኑት እምነት፣ ስለምትከተሉ ጌታ፣ ስለ አምላካችሁ፣ ስለ መጽሐፍ ቅዱሳችሁ፣ ስለ እምነታችሁ ስርዓት ስትጠየቁ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። የሚጠይቋችሁን አሳዱ፣ ደብድቡ፣ ግደሉ፣ አፍኑ፣ አስጨንቁ አይልም አይልም። በቃ መጽሐፍ ቅዱሳችን ነው የሚለው። ይጠይቋችኋል፣ መልስ ለመስጠት ዝግጁ ሁኑ። ኦኬ። ይጠይቋችኋል፣ ለምን ጠይቃችሁ በሉ አይልም። የእናንተ መጽሐፍ ያነባሉ፣ ለምን አነበባችሁ በሉ አይልም። የእናንተን ምን ጠይቋችኋል፣ ለምን ጠየቁን በሉ አይልም። የሚለው ምንድን ነው? ይጠይቋችኋል፣ እናንተ ደግሞ መልስ ለመስጠት ዝግጁ ሁኑ ነው የሚለው መጽሐፍ ቅዱስ። ድንጋይ አንሱ፣ ግደሉ፣ አሳዱ፣ ደብድቡ አይል መጽሐፋችን። ስለዚህ ክርስቲያኖች በማንኛውም ቤተ እምነት ስትጠየቁ ደስተኛ ሁኑ፣ ደስተኛ ሁኑ። ማንም ቤተ እምነት ሲጠይቋችሁ በደስታ ተቀበሏቸው። የሚሳደቡ፣ የሚያላግጡ፣ የሚያሹፉ ከሆነ ተዋቸው እነሱን። ግን በክብር መጥቶ ለሚጠይቃችሁ አንብቦ የተጻፈውን አንብቦ ለሚጠይቅ ሰው መልስ መስጠት ግዴታችን ነው። ባይዘበኝ መልስ ካለኝ መልስ ከሌለኝ መልስ ወዳላቸው መምህራን መምራት ነው። በተረፈ ግን ክርስቲያን ለምን ጠየቅ፣ ለምን ተጠየቅኩ፣ ለመጽሐፍ የተነበበ ብሎ የሚወራጭ አይደለም። የምንጋደልለት የምንከራከርለት በቃ ጠበቃ የምንቆምለት አምላክ አይደለም ያለን። አምላካችን ኃያል ነው። አምላካችን ገናና ነው። አምላካችን ቅዱስ ነው። ከኛ የሚጠበቀው በትህትና፣ በእውቀት፣ በህይወት፣ በፍቅር ሆኖ መመለስ። በቃ ለምንጠይቁ ጥያቄ መመለስ። ወንድሞቻችን ሙስሊም ይጠይቁን፣ ድንጋይ የማይመልክ የሚጠይቀን፣ ኤቲስት የሚጠይቀን፣ ማንም የሚጠይቀን ክርስቲያኖች ሳንሳደብ፣ ሳንዋሽ፣ ሳናሳድድ እንዲሁ ለምን ጠየቀኝ ብለን ሳንጮህ በፍቅር ማስረዳት ግዴታችን ነው። ይሄ ግዴታችን ነው። ከኛ የሚጠበቀው ይሄ ነው። ሌላው ይሄን ያደርጋል። እንግዲህ እሱ ቤተ እምነቱ ይምራው። ስለሌላው ቤተ እምነት እኔ አይመለከተኝም። ሌላው ቤተ እምነት ግን ይሄን ቢያደርግ ጥሩ ነው። ስንጠይቅ መመለስ። ያነበብነውን መጽሐፍ ስናነብ ለምን አነበባችሁ ሳይሆን ያነበብከው መጽሐፍ ትክክል ከሆነ ይሄ ትክክል ነው፣ ትክክል ካሁን ደግሞ ከዚህ አገን አንጻር። አሁን እዚህ ታብሌት ውስጥ ገብቼ ይኸውላችሁ፣ እዚህ ታብሌት ውስጥ ገብቼ ጠቅላላ ስለ ክርስትናም ስለ እስልምናም ስለ ሁሉም እዚህ ውስጥ ሁሉ መጽሐፍ ውስጥ ገብቼ መጽሐፍ ማውጣት እችላለሁ። ያችሁ እዚህ አሁን ማን ነው የምንደብቀው? እስኪ ንገሩኝ። ማንን ነው የምንሸውደው? ማን ነው የምንሸውደው? እንዴ ለምን አነበብክ እንዴት ይባላል እንዴ? ለምን ለጠፍክ እዚህ ላይ? ታዲያ እዚህ ላይ ዌብሳይት ላይ ለምን ለጠፍክ እንዴ? ዌብሳይት ማለት እኮ ኦፕን ሶርስ ነው፣ ሁሉም ሰው የሚያነበው ነው። እዚህ ጋር ለጥፋ አስቀምጠህ እንደ ሁሉም ቤተ እምነት የየቤተ እምነቱ መጽሐፍ እዚህ ላይ አስቀምጠው እኔ ሳነብ እንዴት ነው ኃጢአት የሚሆነው? እኔ ሳነብ እንዴት ነው በደል የሚሆነው? እኔ ስጠይቅ እንዴት ነው በደል የሚሆነው? እንዴ እንደግ እንጂ ጭንቅላታችን እንዴ መልስ የለኝ ማለት እኮ ነው። ባይዘወይ እዚህ ጋር የለጠፍኩትን እኔ ስለ ቤተ እምነት የለጠፍኩትን መጽሐፍ አንድ ሙስሊም ወገን ተነስቶ አንብቦ ሲጠይቀኝ ከተናደርኩ፣ ከተበሳጨው፣ ግደሉት ካልኩኝ፣ እሰሩት ካልኩኝ፣ ደብድቡት ካልኩኝ መልስ የለኝም ማለት ነው። አፍሬበታለሁ በእምነቴ ማለት ነው። እውነቴን እንደዛ ነው የምንረዳው። መጀመሪያ ለምን ለጠፍኩት ታዲያ? ለምን እዚህ ጋር አስቀመጥኩት? የሁሉም ቤተ እምነት መጽሐፍ ኢንተርኔት ላይ አለ። ያን ኢንተርኔት ያለው ነገር ስላነበብኩኝ እንዴት ነው ኃጢአተኛ መሆኑ? እንዴት ነው እኔ በደለኛ መሆኑ? እንዴ ጭንቅላታችን ይስፋ እንጂ እንዴ ይሄ ጭንቅላታችን ዝም ብሎ ፀጉር ማብቀል፣ ፂም ማብቀል ሳይሆን ጭንቅላታችንም ይስፋ። ጥብብ ያለ ነገር እንዴት ይሆናል?
ብቻ በጣም አስቸጋሪ ነው። ስለዚህ በደንብ አድርገን ይሄን አስፉት። እኔ በጣም እዚህ በምኖርበት አሜሪካ ሀገር በጣም ብዙ ሙስሊም ወንድሞች አሉኝ፣ ጓደኞች አሉኝ። በጣም ብዙ ፕሮቴስታንት አሉኝ፣ ሙስሊም አሉኝ፣ ኤቲየስት አሉኝ። ጭራሽ እግዚአብሔር የለም የሚሉ ሴጣን የሚያመልኩ ሰዎች አሉ ማቃቸው። ኦኬ፣ ግን አንዳችን የአንዳችንን መጽሐፍ አንበን በጣም የሚገርም ዲስከሽን እናደርጋለን። እያንዳንዱ መጽሐፋችን እየተወጣ አንዳችንም ግን አንድ ቀን ይገደል፣ ይፈለጥ፣ ይቆረጥ፣ ይሳደድ፣ ይታሰር፣ ይውደቅ ብለን አናቅም ማለት ነው። ለምን? በቃ የሰለጠነ ጭንቅላት ነው ያለው እና በጣም አስቸጋሪ ነው። እግዚአብሔር በነገሮች ሁሉ ይርዳን። ነገሮችን ሁሉ እግዚአብሔር ይርዳን። አሁንም ቢሆን እኔ ኦርቶዶክስ ነኝ፣ ኦርቶዶክሳዊ ወንድም ነኝ። እምነቴን ስጠየቅ መልሳለሁ፣ መልሼም ደግሞ ጠይቃለሁ። አትጠይቀኝ እንዳትለኝ። ኦኬ፣ ጠይቀኝ፣ መልሼ ግን ጠይቃለሁ። ቻሌንጅ አድርገኝ፣ ቻሌንጅ አደርጋለሁ መልሼ። ስለ ክርስቶስ ጠይቀኝ፣ ስለ እግዚአብሔር ጠይቀኝ፣ ስለ ቅዱሳን ጠይቀኝ፣ ስለ ድንግል ማርያም ጠይቀኝ፣ ስለማምነው ዶግማይና ቀኖናዊ ትምህርቴ ጠይቀኝ። እኔም ደግሞ ስለ አንተ ጠይቀሃለሁ። ስለ ቅዱስ መጽሐፌ ጠይቀኝ። ቅዱስ ብዬ ስለያዝኩት መጽሐፍ ጠይቀኝ። ቅዱስ ብለህ ስለያዝኩት መጽሐፍ ግን ጠይቀሃለሁ አንተ ነው። እኔ ስጠይቅህ ስተት፣ አንተ ስጠይቀኝ ትክክል ሊሆን አይገባም። እኔ ስጠይቅህ ኃጢአት፣ በደል፣ ይገደል፣ ይሳደድ፣ አንተ ስጠይቀኝ ግን ችግር የለውም ብሎ ነገር የለም። ስለዚህ ሁላችንም እንጠይቃለን። ጠይቀኝ መልስላለሁ፣ የአቅሜን ያህል የምችለውን ያህል። ካልተረዳው ወደ መምህሮች ይወስዳለሁ። እጠይቃለሁ፣ ከቻልክ ትመልስልኛለህ፣ ካልቻልክ ደግሞ ወደ ኡስታዞች ትሄዳለህ፣ ወይ ደግሞ ወደ ፓስተሮች ትሄዳለህ። በቃ አለቀ። እውቀትን ፍሎ አደረግን ማለት ነው። አይ አንተ ብቻ ተጠይቅ እኔ ግን እንዳልነካ ካልከኝ በጣም ሳቄ ነው የሚመጣው። በጣም ነው ሳቄ የሚመጣው። እንደዚህ ብሎ ነገር የለማ፣ እንደዚህ ብሎ ዓለምም የለም እንዴ። ስለዚህ እንዲያው በእናታችሁ እንዲያው በደንብ በሰከነ መልኩ በጣም በእውቀት በተረጋጋ መልኩ ይሄ ስድብ በሌለበት መልኩ ቻሌንጅ እንዳረግ። እስቲ በደንብ ጠረጴዛ ይዘርጋና ቻሌንጅ እንደራረግ። በቃ በደንብ በፍቅር ወንድሜን ሙስሊም ወገኔን ወንድሜ እያልኩኝ እያከበርኩ ዝቅ ብዬ ላውራው ልመልስለት፣ እርሱም እንደዛው ለማነሳው ጥያቄ ሁሉ በትህትና ይመልስልኝ። ሌላም ቤተ እምነት ፍቅር ሲዝም የሚሆን ፕሮቴስታንት የሚሆን ማንም ቤተ እምነት እስቲ ሰልጠን ብለን እንዲያው በሰለጠነ መልኩ እናውራ። መልስ ካለን መልስ ከሌለ ጸጥ በቃ። መልስ ለሚሰጡ ሰዎች ማሳለፍ፣ መልስ ለሚሰጡ ሰዎች መውሰድ። መልስ ካለ ጠይቀኝ፣ እኔም እጠይቅሃለሁ፣ እደግመዋለሁ። ጠይቀኝ፣ እጠይቅሃለሁ። ይሄ እንዳትረሱት። ጠይቀኝ፣ እጠይቅሃለሁ። ማንሙን ይሄ ብርጭቆ አለ አይደል? ይሄ ብርጭቆ አምላኬ ነው ያለ ሰው ካለ የዚህ ብርጭቆ አምላክ እንዴት እንደሆነ ጠይቅሃለሁ። በመጠየቄ እንዳትበሳጭ፣ በመጠየቄ በማንሳቴ እንዳትበሳጭ። እናንተም ደግሞ ጠይቁልኛል። ይሄ ብርጭቆ አምላኬ ነው ያለው ሰው ካለ እኔን መጥቶ ያንተ አምላክ ብሎ ይጠይቀኝ፣ በደስታ አስረዳዋለሁ። በቃ ሁላችሁም ጠይቀኝ እጠይቅሃለሁ ብላችሁ ጻፉ። እንደውም ጠይቀኝ እጠይቅሃለሁ። በቃ ቀላል እኮ ነው። ጻፉ ሁላችሁም ጠይቀኝ እጠይቅሃለሁ እያላችሁ። ግን ስጠይቅህ አክብረኸኝ፣ ስጠይቅህ በስርዓት ስጠይቀኝም አክብሬክ ወድጄ እምነትህን አክብሬልህ እምነትህን ሳላንቋሽሽ ሳልሰድብ እጠይቅሃለሁ። የተጻፈውን አነባለሁ። አንተም ጠይቀኝ፣ ምን ችግር አለው? እምነቴን ሳታቋሽሽ፣ እምነቴን ዝቅ ሳታረግ፣ አምላኬን ሳሰድብ፣ ቅዱሳኑን ሳሰድብኝ ጠይቀኝ። የተጻፈውን ጠይቀኝ። እንደዚህ ተጽፏል ምን ይላል በለኝ፣ እመልስልሃለሁ ከቻልኩ። ካልቻልኩ ግን ልናደድ፣ ልቆጣ፣ ልበሳጭ አይገባም። መልስ የለኝም ማለት ነው። ስለ እምነቴ አላቅም ማለት ነው። ስለዚህ በጣም የተማሩ ከክርስትናውም የተማሩ ከእስልምናው ከፕሮቴስታንቱ ከካቶሊክም
የተማሩ ያለባት አገርና ምድር ናት። ስለዚህ እንዲያው በጣም በሰለጠነ መልኩ በትልቁ እንዲያው ውይይቶች ማድረግ ይገባናል። ጠይቀኝ እጠይቃለሁ፣ በቃ አንብብ እኔም አነባለሁ። መጽሐፌን ጠይቀኝ መጽሐፍን እጠይቃለሁ። ትምህርቴን ጠይቀኝ ትምህርትን እጠይቃለሁ። አምላኬን ጠይቀኝ አምላክህን እጠይቃለሁ። በምትጠይቀኝ ልክ መልሼ እጠይቃለሁ። ችግር የለውም። ያለበለዚያ ዝም ብሎ እንትን ከባድ ነው የሚሆነው። ኤኒዌይስ እና እንዴት ናቸው? በተረፈ እግዚአብሔር በነገሮቹ ሊርዳን። እንግዲህ ሁላችንም በተሰጠን ጊዜና እድል እምነታችንን እየመሰከርን ለሚጠይቁን ጥያቄ መልስ እየሰጠን እኛም እየጠየቅን እንደ እግዚአብሔር ፍቃድ አገልግሎታችን እንቀጥላለን። እሺ እግዚአብሔር ይርዳንና እሺ ገስት ላይ ሰዎች አላችሁ። እሺ ቶሎ ቶሎ እያስገባ ላስወጣ ሀሳብ ካላችሁና አይ ኔጌቲቭ ነገር የምጽፉ ሰዎች አቁሙ። ኮመንት ላይ ማንም የማንም ቤተ እምነት እንዳይሰድብ አደራ። አልፈቅድም። እኔ ማንም እንዲሰድብ አልፈቅድም። እኔ የምሳደብለት አምላክ የለኝም። የኔን ስድብ አይፈልግም አምላኬ። ሰው ስድብ ምናምን አልፈልግም። ስድብ የሚሳደብ ሰው ኖፕ አልቀበልም። አስወጣችኋለሁ። አልፈልግም። እሺ አንድ ጊዜ የሚሳደብ ሰው ኖፕ ሚት እያደረጋችሁ ገቡ። አረ መቡቱ እሺ ኦኬ ቆይ ሁሉንም ላስገባና በተራ ከዛ ሀሳብ እንቀበላለን። ሰላምታም ከሆነ ሰላም ትሉኛላችሁ። ስንት ሰው ቀረኝ? 2 ሰው። እሺ እየተናገራችሁ ትወጣላችሁ እንግዲህ። እሺ ዲያቆን እንዴት ነው? እንኳን በሰላም መጡ። አንቱ እንኳን በሰላም ቆዩን። እንኳን በሰላም አገናኘን ድጋሜ። አሜን አሜን። እንኳን ሰላም ጠበቁን። ሰላም ነው ዲያቆን? እንዴት አሉ? ደህና ኖት? ይበረታሉ? እግዚአብሔር ይመስገን። ተመስገን። እግዚአብሔር ይመስገን። በጣም ዳኔ ሰላም ገቡ። ባለፈው ሰላም ገባው። እግዚአብሔር ይመስገን። ሰላም ገባን አንድ ላይ። እውነት ነው እውነት ነው። ለምዶብን ነው ጥያቄው። የሆነ ሰላም ነው የገባ ነው። እግዚአብሔር ይመስገን። እርሶ ሰላም ገቡ? እግዚአብሔር ይመስገን። ተመስገን። ለመደች? እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። እየለመደች ነው ገና። ያው ዛሬ ሚካኤል አይደለ? ኦኬ። አይ ተመስገን። ወሯን እየለመደች ነው። መልስ እሰጣለሁ ብለውን ባለፈው እኮ ዝም አሉ። እርሶም ያው ከተቀበሉ በኋላ ዝምታ አይከብድም? ምን ቆይ እኔና እርሶ እሱን ለብቻ ነው የምናወራው እኮ። አይከብድም ወይ ነው ጥያቄ ነው። ይከብዳል። እሱማ ግን ያው እኔም ከብዶኝ ነው ያከበርኩባቸው። አይ ይሁን፣ እኛ እንቀበለዋለን፣ ችግር የለም። የሌላው ዝም ብለው ከሆነ አላውቅም እንጂ መልሳለሁ፣ ችግር የለም። ዲያቆን ሌሎችን አንድ ልቀበልና ከእርሶ ጋር እሺ። ቤቲሻ ቤቲ ዲያቆን እንዴት ኖት? እርሶ ከባድ ሰው። እናታችን ቤቲ ወልጄ ማን ይኸው ወላድ ምንድን ነው ልጅ የሌላት ሆንኩኝ እኮ እንዴ ማርያምን ማለት ልጅ የሌላት ሆንኩኝ እኮ። ጠፍተህብን። ይቺማ እንተወው ብቻ ይቅር። የምር ቴሌግራም ላይ ራሱ እኔ ታዝብሃል ብቻ ይሆን የለውም እኮ ቤትሻዬ ምንም አልተመቸኝም ነበር። ያ ታውቂ አይደለ ከሰርጉ በኋላ ብዙ ወጣ ዝቼ ነበር። አንዳንድ ቦታዎች እየሄድኩ ነበር ጊዜውን ልጠቀም ብዬ እና ኔትወርክም አልነበረኝም እና ምንም አልተመቸም ነበር። ለዛ ነው። ይሁን ሙሽራ ኖት፣ እንኳን ደስ አሎት። በዕለቱም ባልልም አሁን ግን እንኳን ደስ አሎት፣ እንኳን ለዚህ ያበቁት። አሜን አሜን አሜን። ቤትሻዬ እየበረታሽ ነው? ሰላም ነው? አዎ እግዚአብሔር ይመስገን ሰላም ነኝ። እሺ ተመስገን። እና ደስ ብሎኛል ስለአንተ ስለመጣህም ደስ ብሎናል። እግዚአብሔር ይመስገን። እና ያው ብዙ ነገር አጉልህብናል፣ እናወራለን። እሺ ቤትሻዬ ችግር የለም እናወራለን። እሺ መድዬ
ሰላም ለሁላችሁም። ዲያቆን እንኳን ደህና መጣ። እንኳን ደህና ቆየኝ መዲ እናታችን። ሰላም ኖት? አለው በጣም ደስ ብሎኛል። በተለያየ አይነት መንገድ በእርግጥ ደስታችንን ተናግረን ነበረ የተሞሸርክ ቀን። አሁን እልል ልል ነበረ ግን ጾም ነው። አዎ ያዥ በወድሽ እና የፋሲካ ዕለት እንገናኛለን። ይልታሽን ያ የምር በጣም ናፍቀን ነበረ። ስላየው በጣም ደስ ብሎኛል። ከአሁን በኋላ ያው ትኖራለህ ብዬ ተስፋ አደርጋለሁ። አለው እግዚአብሔር ይፍቀድ። አለው መዲ ያግዛችኋለሁ። እመጣለሁ። በጣም እመጣለሁ። እሺ ማን ጋር ነው እባካችሁ? ያላ ማን ጋር ነው? አረብኛ ማን ጋር ነው? ኦ ማይ ጋድ። እሺ ደግሞ ኦ ማይ ጋድ አለ ያሬድ ተብሎ። እሺ ዴቮ አንቱ ዲያቆን እንዴት ኖት? እንኳን ደስ አሉት። ሰላም ኖት ወይ? እግዚአብሔር ይመስገን ሰላም ነው። እያማሁት ነው። ደጋሽ ቀልብ የለውም እያልኩ እያማሁት ነው የመጡት። አላየኝም? ቀልቤ ጠፍቶ አመዳሙ። እንዴት ኖት? ደህና ኖት ወይ? እንዴት ነህ? እግዚአብሔር ይመስገን አለን። እንኳን ደስ አሉት ብለናል። ደህና ነህ? ትበረታለህ? ሁሉ ሰላም? እግዚአብሔር ይመስገን። በጣም እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም። ብርትት ብለናል። ጠፋህብን ያሬድ፣ እየጠፋህብን እንጂ አንተ። አሁንም ለዛ ነው ግን አሁን ተመልሰናል። እንግዲህ እንደ እግዚአብሔር ፍቃድ እንመጣለን፣ እናግዛለን። መልካም። እንደውም አሁን አሪፉ ሰዓት ላይ ነው የመጣው እንዳልከው። አሁን ቅድም አሪፍ ፖይንቶችን እያነሳ ነበር። ጠይቀኝ እጠይቅሃለሁ። አንዱ ሲጠይቅ ጽድቅ፣ አንዱ ደግሞ ባልሆነ ባልተገባ መንገድ ባልተጻፈ መንገድ እንደፈለገ ተነስቶ አፉ ሲከፍት ደግሞ ጽድቅ የሚሆንበት፣ የተጻፈ አንብቦ ሲጠይቅ ደግሞ ኃጢአት የሚሆንበት ዘመን ላይ ደርሰናል። እና ያን እንግደለው አንዳንድ መረጃዎች አሉ። ላይክ ያው ታውቀዋለህ ብዬ አስባለሁ። 11 ልጆች ተከሰዋል ምናምን የሚባል ወሬ አለ። የኛ ልጆች ኦኬ ይከሰስ፣ ምንም ማለት አይደለም። ግን መከሰስ ያለባቸው ከዛ በፊት እኛን አምላካችንን ሲያበሻቅጡ የነበሩ ቴሌግራም ግሩፕ ከፍተናል። ስድቦቹን እዛ ላይ ያስቀምጠናል። እነዚህ ሰዎችም እንዲከሰሱልን እያልን ጥሪ እያቀረብን ነው። ሜይ ቢ ላሳይ መሰለኝ ትልቁ ላይ አድርጌ። አንዳንድ ነገሮችን ብቻ በውስጥ እናወራለን። በሽ በቃ እና አሁን የምታስፈልገው ሰዓት ላይ ነው ብቻ የመጣው። ያሬድዬ በጣም ብዙ ስራ ይጠበቅብናል። ስላገኘን ስለመጣ ደስ ብሎናል። እንነጋገራለን፣ ብዙ ነገሮችን እናስተካክላለን ብዬ ከእግዚአብሔር ጋር ተስፋ አደርጋለሁ። ወደ ገደለው ገባው መሰለኝ። ችግር የለውም። አይ በሚገርማችሁ ከዚህ በኋላ ኤኒዌይስ እዚህ ጋር ባልናገረው ይሻላል። ግን በአጠቃላይ የሚዲያ ላይ አጠቃቀማችንም በጣም መስተካከል አለበት። በተቻለ መጠን ለእያንዳንድ ሚዲያ ላይ ለምታገለግሉ ሰዎች ጠበቃ እኮ ያስፈልጋል። በዘወይ ጠበቃ እንዳላችሁ እናንተም አታውቁም። ህጋዊ ከለላ በህግ ነገሮች እንኳን ቢመጡ በህግ ከለላ ሊያስተካክሉ የሚችሉ የቤተክርስቲያናችን ጠበቃዎች አሉ። ይሄን ታውቃላችሁ ብዬ አምናለሁ። ካላወቃችሁ ግን እነዚህ የቤተክርስቲያን ጠበቃዎች ህግ ከለላ ግን ደግሞ ከኛ ምን ይጠበቃል? ህገወጥ ያልሆነ ነገር፣ ህጉን የጠበቀ ነገር በጨዋነትና በአግባቡ ክርስቲያናዊ በሆነ ባይዘው ክርስቲያንን ዓለማዊ ህግ አይደለም መንፈሳዊ ህግ ራሱ ጨዋ ያደርገዋል። እና ጨዋ በሆነ መልኩ የሚጠበቅብንን ነገር ማድረግ እንችላለን። ከዛ የዘለ ነገር ከሆነ ግን ለህጉም ከባድ ነው የሚሆነው። እና እኛም ከዚህ በኋላ በጥበብ በማስተዋል በአእምሮ ብስለት ሆነን ነገሮችን መስራት ያስፈልጋል። ሁሉ ነገር እዚህ ላይ ታውቃላችሁ አይወራም። እና ኤኒዌይስ ዴቮ በውስጥ እናወራለን። መጥቼ አግዛለሁ፣ ችግር የለውም። አይ ቲንክ ያው ፕሮቴስታንቱ ላይ በቂ የሆኑ ወንድሞች አሉ እንደምናየው። ስለዚህ ባለፈውም እስልምናው ላይ ጀምረን ነበረ። እኔ እንዲሁም ቢቻል ለእነሱ ብቻ ቀን ዴዲኬት አድርገን የሚጠይቁት ቀን ራሱ ማድረግ እንችላለን። እስቲ ክርስትናው እንዴት እንደሚመልስ የክርስትናው ባህሪ፣ ክርስትናው እንዴት ጥያቄ እንኳን ሲጠየቅ እንዴት አድርጎ በፍቅር እንደሚያስተናግድ አይ ቲንክ ማሳየት አለብን ብዬ አምናለሁ። እና ጠይቀኝ እጠይቅሃለሁ የምትባለው ቻሌንጅ በደንብ እንገፋባታለን። ይጠይቁን፣ እንጠይቃለን። በጣም በበሰለና በፍቅር መልኩ ነገሮችን ይሄ የኮርሱን የውይይት የንጽጽር የእንትናችንን በጣም በጥሩ መልኩ አሻሽሎ ጥሩ ማድረግ ይቻላል እኮ ባይዘው በጣም ሰው የሚናፍቀው ማድረግ ይቻላል። ሰው እገላሃለሁ፣ አርዳሃለሁ፣ እንዲያው ከታሃለሁ ምናምን ሳይሆን የሚነፋፈቅበት
ኦኬ የሚነፋፈቅበት እንዴ ዛሬ እንደውም ሄጄ እስቲ ክርስቲያኖችን ልጠይቅ ብለው ሙስሊሞች ለምን ደስ የማይላቸው? ሙስሊም ወገኖቻችን እኛ ሜዳን ስንጠይቅ እንዴ ያሬድ መጣ ይግባ ይጠይቅ፣ እገሌ መጣ ይግባ ይጠይቅ። እንደዚህ በፍቅር መቼ ነው የምናደርገው? መቼ ነው በፍቅርና በመካበር ያለውን ኮንቨርሴሽን የምናስተካክለው? ይሄ እኮ አይቀጥልም። ባይዘው ትውልዱ እንደሆነ ማስቆም አትችሉም፣ አንችልም። አትጠይቀኝ ዝም በማለት አይቻልም። እኛም እንጠይቃለን። ስለዚህ ትውልዱ መጠየቁን እስካላቆመ ድረስ ለምንድን ነው እኔ ሙስሊሞቹ ጋር ሙስሊሞች ወንድሞቼ ናፍቀውኝ ወድጃቸው ገብቼ ጥያቄ መልጠይቃቸው ስለ እምነታቸው፣ እነሱስ እኛ ጋር ገብተው መጠየቁ ለምንድን ነው? ሰው ይሄንን በደንብ አድርገን መስራት ይቻላል ብዬ አምናለሁ። እንደ እግዚአብሔር ፍቃድ ግን ምን ይፈልጋል? በጣም ቻል ማድረግ። ምክንያቱም ሁሉም እንደዚህ ሀሳብ ሊኖረው ይችላል። በዛ ማለት ተንኮለኛ አለ፣ አታላይ አለ፣ ተሳዳቢ አለ። ይህን ሁሉ ቻል አድርጎ በተለይ ክርስቲያኖች ብዙ ነገሮችን ከክርስቶስ በመማር አይ ቲንክ ብዙ ሪፍሌክት ማድረግ የምንችለው በጣም ጥሩ ጥሩ ነገሮች አሉ ብዬ አምናለሁ እና ይስተካከላል። እግዚአብሔር ይርዳን እና እመለሳለሁ ለማለት ነው የሁሉ ነጥብ ዴቦ። እሺ ቃል ሰላም ብያለሁ። ሰላም ሁላችሁን፣ ዲያቆን መዝሙር ያሬድ፣ ሌሎቻችሁም ከላይም ከታችም ያላችሁ እንዴት ናችሁ? እንደምን ዋላችሁ? እንኳን ለአምስተኛው ሳምንት የአብይ ጾም ለደብረ ዘይት እንዲሁም ደግሞ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል አደረሳችሁ። እኔ እንኳን ዛሬ መዝሙር የገባሁት ያው በሰሞንኛም ጉዳይ ላይ እንትን ለማለት ሳይሆን በጣም እጅግ ደስ ስላለኝ ደስታዬን ለመግለጽ ሰላምታም ለማቅረብ ነው። ምናልባት ደግሞ ለሌሎቻችንም በጣም ትምህርት ይሆናል ብዬ ያሰብኩትን ነገር እውነት እኔ የታዘብኩትን ነገር በዚሁ አጋጣሚ ሳልናገር ላለማለፍ ስለፈለግኩ ነው። ምናልባት ዲያቆን መዝሙር የሰርግህ ጊዜ 10 ደቂቃ ይሆናል ቀድሜ በቦሌ መድኃኔዓለም ተገኝቼ ነበርና ሙሉ ስርዓቱን እስከ መጨረሻው ሰዓት ተካፍያለሁ። ለሌሎቻችንም ትምህርት እንዲሆን ነው ይህን ነገር የምናገረው። እጅግ በጣም ደስ የሚል ፕሮግራም ነበር። እግዚአብሔር የተመሰገነ ይሁን። እንኳን ለዚህ ክብር አበቃችሁ። ሁላችሁንም የነበረው ስርዓት በጣም የተረጋጋ እንደውም ዲያቆን መዝሙር ያሬድ የእውነት በጣም በዛ ቀን ብዙ የሚቀበሉ ህፃናትም ነበሩ። ቀድሶ ነው ያቆረበው በጣም ያለ ድካም የእውነት አለ። እኔ ፕሮፋይል ላይ ፎሎ አድርግ። ለነገሩ እሱን ፓርት አልቀረጽኩትም። ሌሎቹ ግን በጣም ጥሩ ጥሩ ማስታወሻ ካፕቸር አድርጌያለሁ የዛ ቀን እና በጣም እጅግ የተደሰትኩበት ዕለት ነው። ገና ሰርጉ ሲታሰብ ራሱ ሲነገር ነጭ ለብሳችሁ አጅቡት ሲባል ለራሴ ቃል የገባሁት ነገር እግዚአብሔር በሰላም ካደረሰኝ በቦታው ተገኝቼ ወንድሜን እድር አለው በቃ የራስ ነው። ይሄም ነገም እኔም እንትን የሚለኝ ነገር ነው እና እጅግ በጣም የተረጋጋ ስርዓት ነበረ። ቀድሶም ያንም ያ ሁሉ በጣም ብዙ ህፃናት ነበሩ። ያለ ድካም ነበር እንትን ያለው። ከዛም ሲወጡ የነበረው የመዝሙሩ ስርዓት የወንድሞቻችን አንድ ላይ ነበረው ትብብር በሙሉ እስከ መጨረሻው ሰዓት ስርዓተ ቤተክርስቲያን የጠበቀ ስለነበር እጅግ በጣም ስለእናንተ ደስ ብሎኛል። የነበረው ሁሉ ሁኔታ ለሁላችንም ትምህርት የሚሆን ነው። ስርዓተ ቤተክርስቲያን በጣም የተከተለ ስለነበረ እጅግ በጣም ደስ ስላለኝ እግዚአብሔር ለዚህ ክብር ካበቃን እኛም ይችን ነገር ተከትለን ሰው እየኖረ ደግሞ ያንን ሲያከብር ማየት እጅግ በጣም ደስ ይላል እና እጅግ ነው በጣም ደስ ያለኝ ስለእናንተ። ይችን ነገር ትምህርት ከሆነች ብዬ ለማስተላለፍ ነው ለሁላችሁም የተናገርኩት። እድሉን ስለሰጠኝ በጣም አመሰግናለሁ። የሌሎቹን ሰዓት ላለመያዝ ነው። እንኳን ለዚህ ክብር አበቃ። የአብርሃም እና የሳራ የተባረከ ትዳር ያድርግላችሁ። እግዚአብሔር ይስጥልኝ። አሜን አሜን አሜን። በጣም እናመሰግናለን ቃልዬ። እናወራለን ያው የሰርጌን ቀን የምናወራበት ጊዜ እናመቻቻለን። ምክንያቱም አንደኛ ብዙ ወጣቶች ወደዚህ አይነት ቅዱስ ጋብቻ እንድትመጡ ስለምፈልግ እኔ ወደ ቅዱስ ጋብቻ በስጋው ደግሞ በስርዓተ ተክሊል እንድትጋቡ ስለምፈልግ። ምክንያቱም የዚህ ሁሉ አገልግሎታችን ማሰሪያው ባይዘወይ ንስሐ ነው። ታውቃላችሁ፣ የዚህ ሁሉ አገልግሎታችን ማሰሪያው ክቡር ስጋው ክቡር ደሙ ነው። ደግሞ ቅዱስ ጋብቻ ደግሞ ከእግዚአብሔር ዘንድ የሚሆን ነው። ጋብቻችሁ ስታስቡ ጨሷ አባሮ ጨሰ እርገጠው ምናምን በቃ እንዲያው ነገር እንዲያው በቃ ጥርስ ነክሶ እስክስታ ማለት አይደለም ጋብቻ እና ጋብቻን ጋብቻ የሚያሰኘው ጸሎቱ፣ ዝማሬው፣ ቅዳሴው፣ እግዚአብሔርን ማመስገኑ ነው። ምክንያቱም ትዳርን የሚሰጥ እግዚአብሔር ስለሆነ እና ወደ ቅዱስ ጋብቻ እንድትመጡም እንዲያበረታታችሁ አንዳንድ ነገሮችን በሰፊው እናያለን ብዬ አምናለሁ። አለኝ ያዘጋጇቸው ነገሮች አሉ። ዩቲዩብ ቻናል ላይም ለጥፍላችሁና ታዩታላችሁና በጣም ፎቶ ራሱ ያነሱ ልጆች የቤተክርስቲያን ልጆች ናቸው። የሚገርማችሁ በጣም ቆንጆ ቆንጆ ፎቶዎች አሉ። እኔ እንዲሁም ማሳያችሁ ነበር ግን ይቅርባችሁ። በጣም ቆንጆ ቆንጆ ፎቶዎች
አሉ። በጣም ብዙ ስጦታም ተቀብያለሁ። ባይዘወይ ከዱባይ ድረስ የመጣልኝ ስጦታ አለ። ከዱባይ ድረስ አንድ ልጅ የኔና የውዷ ባለቤቴን ፎቶ አድርጎ ሰርቶ ከዱባይ ድረስ ልኮልኛል። የሚገርማችሁ በጣም ብዙ ስጦታን ያገኘሁት በጣም ብዙ ጋቢ፣ የአገር ባህል ልብስ ያላገኘው ስጦታ የለም። እና በተለይ ሰርጋችሁን በቤተክርስቲያን ልታደርጉ የሚፈልጉ ሰዎች የምጠቁማችሁ ጥሩ የካሜራማኖች አሉ፣ የቤተክርስቲያን ሰዎች አሉ። በጣም ጎበዝ የቤተክርስቲያን ሰዎች እና ላሳያችሁ ወይስ ይቅርባችሁ? ቤቲ ማየት ትፈልጊያለሽ? እኮ ላሳይ እኮ ነበረ እኮ ቀድሜ፣ ግን ተውኩት። ትቆጣኛለህ ብዬ አሳየን። ግን ሰርጋችሁን ግን እነሱ ጋር የምታደርጉ ከሆነ ማሳያቸው። ኦኬ ቀን አሳያችሁ መጣ። ግን እኛ የማንጡትን ያለ አንደኛው ሰርጉ ላይ ከነበሩት ወገኖች አንዱ ነው የነበርኩና ከሌሊት ጀምሮ እንደውም ከቤተ ወንጌል ጋር አንድ ላይ ቆመን አስቀድሰን ሁላ ዳር ነው ዲያቆን። አሪፍ ትዝታ ነበረኝ እኔ ራሱና ደስ የሚል አገልግሎት ነው። ደስ የሚል ሰርግ ነበረ። እህቶቹን ደግሞ እንግዲህ ወደዚህ ብትመጡ አይ ዝም ልበል በቃ ተውኩት። ዋው ሲያምር አምሩ ይታያችሁ? አዎ በጣም ነው የሚታየው። አዎ ይታያል። ካሜራውን ላዙሮ መሰለኝ። ሰርጋችሁን እዚህ ማድረግ በተለይ እነዚህ ልጆች በጣም ጎዞች ናቸው። ይኸው በጣም ነው የሚያምረው። በጣም ጎዞች ናቸው። እንዴት እንደሚሰሩት ያቸው። ይኸው ወንድማችሁ በጣም ጎበዞች ናቸው። እንደዚህ ፎቶው ላይ በጣም ወፍራም ነው፣ እዚህ ግን ከሳ አይኔ ነው። ከዛ በኋላ ኃላፊነቱ በዛ። የዛ ቀን አስወፍረው ነው ነበረ። በጣም ጎበዝ ልጅ ነው። ቀላብ ይባላል። አርጋኖን ሚዲያ በጣም ጎበዝ ልጅ ነው። ዋት ዘ ሄክ ዋት ዘ ሄክ። አረ ሚውት አድርጉ እንዴ! ዋት ዘ ሄክ። በጣም ጎበዞች ናቸው። በጣም ነው የሚያምረው። ይሄ ቀሚስ ራሱ ይሰራልን የቤተክርስቲያን ልጅ ነው ልብሱን የሰራልን እና አበቃችሁም። በጣም ነው የሚያምረው። ምናልባት አድራሻቸውን እና ስማቸውን ብትተው ወይ ፕሮፋይልም ላይ ወይ ደግሞ እንዲሁ ፕሮግራምን ስታዘጋጅ ባልከው ቀን የበለጠ ደግሞ እንትን ይላል። ይሄ አንድ አልበም ላይ 3፣ 4፣ 5 ፒክቸር ነው የሚያስቀምጡት። ያሬዱ ስማቸው ማን ነው? አርጋኖን ይባላሉ። አርጋኖን ሚዲያ የዘማርያምን የቀረጹት ማለት ነው። ያንተንም እኮ እንትን ብለዋል አይደል? አስተላልፈው ነበር። ይሄ ስቱዲዮ ፎቶቸው ነው እንግዲህ። ይሄ መስክ ነው ወይ መስክ ጫካ ለጫካ ስንሯሯጥ ነው። ይሄ መሮጥ የለውም ደግሞ እንደዛ ስላልኩ እና ጎበዞች ናቸው በጣም። ጋብቻችሁን በቤተክርስቲያን ማድረግ ለምታስቡ ሰዎች እኔ እመክራችኋለሁ። በጣም ጎበዞች ናቸው በጣም ከምላችሁ በላይ። እቺ እንግዲህ እንጦጦ ላይ አዲስ አበባ ላይ ነው እንግዲህ ከላይ ይኸው ከተማ ትታያለች። ቦታው ላይ ነበራችሁ ወይስ አቀናብረውት ነው? አዎ ኖ ቦታ ላይ ነበር። ይኸው ኦኬ
በጣም ነው የሚያምረው። ሰፈሬን አየሁት ይላል። ሙሽሪት ማጫት። ይሄ እንግዲህ አንዱ አልበም ነው። ኤኒዌይስ አርጋኖን ሚዲያ ይባላሉ። ይኸው ስልካቸው ለሚፈልግ ሰው አዎ ነው እንዴ ቤቴ አንዳንድ ነገር ታሳውሽኛለሽ። እንግዲህ እሺ ከዚህ በኋላ ረስቼዋለሁ እኮ የቲክቶኩን ነው እና በደንብ እናወራበታለን። በተለይ ወደ ቤተክርስቲያን ጋብቻችሁ እንድታደርጉ እንደኔ እንደ ዲያቆን ሌሎቹም ብዙ የጋብቻ ስርዓታችሁን በቤተክርስቲያን እንድታደርጉ በጣም በጣም መክራለሁ። ነዳያን ምጋብም ነበረን ባይዘወይ ብዙዎቻችሁ አላያችሁትም እንጂ በጣም የሚገርም የማማዝናሽ ጋር ሄደን ዘኪ በጣም ቆንጆ ፕሮግራም አዘጋጅቶልን ትልቅ ፕሮግራም ነበረን የነዳያን ምገባ። እሱንም አሳያችኋለሁ እና እንግዲህ እስቲ በሰፊው በደንብ አይተነው እንግዲህ ሁላችሁም ወደዚህ አይነት ቅዱስ ጋብቻ እንድትመጡ ትዳራችሁን በቤተክርስቲያን እንድትፈጽሙ ለማድረግ እናነሳሳለን ብለን እንሞክራለን። ሁሉንም በዚህ መልኩ እንድራለን። እነ አኬን እነ ኢዮባን ያላገቡትን ሁሉ እንግዲህ እያነሳ እንድራለን ከዚህ በኋላ አይመስላችሁም? ብሩክ አይመስልም? ያገባ እንደዚህ በአንተ የተፈጸመ ያክል ነው የተሰማኝ። ሌለ ነው መሰለኝ ናሺ በኋላ የሌለ ነው የሚመስለኝ። ምኑ ወይ ቤቲ እኮ አንዳንዴ። እሺ ኢዮር ሰላም ብያለሁ። ከዛ ወደ ብሩኬ እመጣለሁ። ኢዮር ማን ናቸው? እሺ ውብሻው ነው የሚለው። አዎ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ትንሽ ነርቨስ ልሆን ይችላለሁ። እንግዲህ ቻሉኝ። ረጅም ዓመት በፊት አስተምረኸኛልና እኔው አሁን ዛሬ ሳይክ እኔ እንጃ ብቻ እምለው ጠፋብኝ። ስለ ሁሉም ነገር ደስ ብሎኛል። እንኳን እግዚአብሔር አከበረ። መልካም አባት ነበርክ። ደግሞ ፍሬ ሰጥቶ ማየት እንፈልጋለን። ሌላ ምለው የለኝም። በእውነት ስላየሁ በጣም ደስ ብሎኛል። እሺ ስላላወኩኝ ነው። እስኪ ፕሮፋይል ላይ ገብቼ በደንብ ያለው እኔም ስላየሁሽ ደስ ብሎኛል። እግዚአብሔር ይመስገን ሰላም ስላገናኘን ጊዜና እድሜ ስለሰጠን። አዎ እውነት ኦልሞስት 10 ምናምን ዓመት የ9ኛ ክፍል ተማሪ ሆኜ አይቲ አስተምረከኛል። የት ነው እሱ? ሳውዝ ዌስት ነው። ሳውዝ ዌስት ያ ሳውዝ ዌስት። አይ እንግዲህ በደንብ እስቲ በኋላ ገብቻ ያለው። እሺ እኔም ረጅም ጊዜ አይቼህ አላውቅም። እኔም ከሀገር ከወጣሁ ትንሽ ቆይቻለሁ። ወዳውም ወደ ግቢ ወደ ክፍለ ሀገር ስለሄድኩ አይቼህ አላውቅም እና ከቀናቶች በፊት የሚገርም የሆነ ቤት ላይ እንደዚህ እንኳን ደስ ያለ የሚል የጋብቻ ፎቶ አይቼ ነው አይደለም እያልኩኝ ነበረ። ግን አልተቀየርክም። አይገርም? ምን አርጅቻለሁኝ አሁን። እሺ እናመሰግናለን። እሺ የእግዚአብሔር በረከት ነው ማለት ይሄ ነው። ፈጣሪውን የያዘ በብዙ ነገር ይጠቀማል። ደስ ብሎኛል ስላየው። መልካም ቀን። እሺ እግዚአብሔር ይስጥልኝ። በደንብ ያለው እስቲ ገብቼ ፎቶሽን የማያለው። በጣም አመሰግናለሁ ስለመጣሽ። መሀል አንዳንድ ነገር ልንገራችሁ። በባለቤቴ ስም የተከፈተ ቲክቶክ አካውንት አለ። እሱን ነገር አደራ። አይ ቲንክ ማን ነበር የሚለው መሲ የሚል አይደለ? ቤት አይታችኋል? መዲ ሴቶቹ እነዚያን ነገር አያመልጣችሁም ብዬ ነው። መሲ ወይም አይደል? እኔ ዝም ብላ የምትፖስት እኮ ነው የሚመስለኝ። ማለት እሷ እንዳልሆነች እናውቃለን፣ ግን ዝም ብላ የምትፖስት ነው የሚመስለኝ እንጂ እሷ ነኝ ብላ እንደዛ አይመስለኝም። በርድ አዎ፣ ግን እሷ ነኝ ብላ ከብዙ ሰዎች ጋር እያወራች ነው። ስለዚህ ተጠንቀቁ። እሷ አይደለች። የኔዋ ቀዳማዊት እመቤት ቅድስት ነው የሚለው እንጂ መሲ አይልም።
ብዙ ሰው መሲ በሚል ነው የሚያውቃት መሰለኝ ልጅቷን። እና ትክክል ያልሆነ ነገር ነው የምትናገረው። በውስጥ ከወንዶች ጋር ታውራለች። በውስጥ በጣም ደስ ደስ የማይሆኑ ነገሮች ያን ስክሪንሻት እያደረገው ሰው ይልክልኛል። እኔ የእኔው ባለቤት መስለው ማለት ነው እንደዛ የምታወራው። እና ጠቅላላ ፕሮፋይሏ ፎሎወር አለው አይደል ያሬዱ? አካውንቷ ኦኬ። አዎ የእኔ ባለቤት ስንት ሺህ በጣም ብዙ ሺህ ፎሎወር ያላት እሷ። ያቺ ግን ትንሽ ለየት ትላለች። እና እባካችሁ መሲ አይደለም እንትኑን ባገኘው እኮ አውጣው ነበረ። ቆይ ወይ የእሷን የባለቤትን እዚህ አሳየንና እንድንለይ ነው እስቲ አሳያቸዋል። ብቻ ግን እንደዚህ በውስጥም እሷ የምታወር አይደለችም ከማንም ጋር። እችኛዋ ግን ጠቅላላ ፕሮፋይሏ እንዲሁም እንኳን እኔ በጣም የገረበኝ እንኳን ደስ አለች ታድለሽ ያሬድ አገባች ሲሏት አሜን አሜን እንኳን ደስ አለን አዎ እድለኛ ነኝ ያች ትመልሳለች። እንዴት አገኙሽ ስትባል እዚህ ቦታ ትላለች። ምንም እኮ የሌለ ቦታ ነው። እንዲያው እግዚአብሔር ትዳራችሁን ይባርክላችሁ አሜን የእናንተን ትዳር ይባርክት። ጭራሽ አሜን ትቀበላለች። እኔ እኮ ሰው የሚመርቀን ወዴት እየሄደ ነው ላለው ለካ እሷ እየወሰደችው ነው በጎን እየወሰደችው። እና እውነቱን ለመናገር ግን እንዲያው ሊያስቅ ይችላል፣ ግን ትክክል አይደለም። እንደዚህ የምታደርጉ ልጅ እየሰማሽን ከሆነ በጣም ነውር ነው፣ ብልግና ነው። ችግር የለውም ግን ትዳር ባላት ለዚያውም የቤተክርስቲያን አገልጋይ ያገባችን ልጅ ፕሮፋይል አድርጎ ስንፍናን እያወሩ የማይሆን ነገር እያወሩ ነው። ለምን እንደዛ ማድረግ እንደፈለግሽ አልገባኝም። እና በጣም ብልግና ነው፣ ነውርም ነው። ስለዚህ ሌሎቻችሁ ባካችሁ የእኔ ባለቤት የሚለው ቅድስት ዘተዋሕዶ ነው የሚለው፣ እችኛዋ ግን መሲ ነው የሚለው። እንዲሁም አሁን ላይ ቅድስት ዘተዋሕዶ ብላ ፕሮፋይል ስሟን ቀየረችው፣ ግን ስትገቡ መሲ ምናምን ይላል። እና ቆይ ላሳያችሁ መሰለኝ የት ጋ አንደኛው ስልኬት አለ። እስከዛ ሌላ ሰው ያውራ፣ ብሩክ ያውራ። ቆይ ላምጣ ስልኬ። ብሩክ ያውራ ወንድም አለው ብሩክ። እሺ የሚቀድም ሳለ ብዬ እኮ ነው ሀብታሙ ላዜም ሲል ቶሎ ገባ። ሀብታሙ አለ ቀጥል። እኔ መጨረሻ ላይ ያሳርገዋለሁ። አይ አለው መዝሙር ይምጣና ብዬ። እሺ አሁን ስልኬን እኮ ላመጣ ነበር። ኦኬ እሺ ይኸው ስልኬን። ሰላም እንዴት አመሻችሁ? ይሰማል? አዎ ይሰማል። መዝሙር እንዴት ነው ወንድሜ? ደህና ነው ወይ? እንኳን እግዚአብሔር ለዚህ ክብር እግዚአብሔር አበቃ። በጣም ነው ደስ ያለኝ። ያው በፕሮግራሙ ላይ ያው ኑሯችንን ታውቃለህ፣ ተፍ ተፍ ስለሆነ ያው አብዛኞቻችን ያልተገኘ ነው። እንደዛ ነው። ብንገኝ በጣም ደስ ይለናል። ያንን የመሰለ ፕሮግራም በእግዚአብሔር ፊት ደስ የሚያሰኝ ለብዙ ሰው ትምህርት የሆነ ጋብቻ ነውና በጣም ደስ ይላል። እና አንተንም ባለቤትንም ረጅም እድሜ ጤና አድሏችሁ ለፍሬ አብቅቷችሁ እግዚአብሔር አምላክ ይባርካችሁ። ከዛ ውጭ ደግሞ ያው እኔ በትዳርም ያው ቀደም ያልኩ ስለሆነ ምክር ምናምን ከፈለክ ችግር የለውም። እሺ እውነት ነው። 16 ዓመት ከባለቤቴ ጋራ እና 3 ሴት ልጆች አሉን። ያው ምክር ከፈለክ አለ። እሺ አረሽ እና እግዚአብሔር ያገኘው ወንድሜ። አሜን አሜን። እግዚአብሔር ትዳርህን ይባርክልህ። የአባቶቻችን ትዳር የባረከ አንተንም ትዳር ይባርክ። ልጆችን በጥበብ በሃይማኖት በሞገስ ያሳድግልን። አሜን 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 ወንድሜ። እሺ ብሩኬ የልጅቷን እንኳ ያሳያችኋለሁ። መሲ ነው የሚለው መሲ ያማይብል መሲ ምናምን እና በምን ላሳያችሁ? አሳዩን እያሉ ስለሆነ አሳያችሁ። አውራ እስከዛ። ቆይ እሺ ብሩኬ አንተ በአማርኛ ነው እንዴ? በአማርኛ ወይስ በእንግሊዝኛ ያወጣለሁ? ችግር የለውም። ማችን ቀጥል። ያሬዶ ይምጣ። ያሬዶን ፊት ለፊት እያየው ነው ማውራት እንፈልገው። ለዛ ነው ከሆነ ሁላችሁም ማታወሩ ከሆነ እሱ እስኪመጣ ድረስ እንዴት ናችሁ?
ናች ወይ የሰው ቤት ገብተን አይናውጣ እንዳንሆን እና ኮፒ ሊንክ እና ሼር አድርጉ። ቤቱ የቆየ ስለሆነ ቆይቶበት ስለሆነ የከፈተው ኮፒ ሊንኩ ይፍጠን ታብታቡ ማለት ነው። እና ደግሞ በዚሁ አጋጣሚ ደግሞ ኤፌሶን 12 ኤፌሶን 12ን ዩቲዩብ ከፍቻለሁ እና ሰብስክራይብ አድርጉ። አሳያችኋለሁ በኋላ ያሬድ ሲመጣ ማለት ነው። ግን እስከዛ ድረስ በልጅ እግራችሁ ሩጣችሁ ሰብስክራይብ አድርጋችሁ ነው። አመሰግናለሁ። ዳቁን መምህር ጌች ኤፌሶን የኛን ዩቲዩብ ግን ሰብስክራይብ አድርገሽ ነው ሰብስክራይብ አድርጉን የምትይው? አዎ እኔ በሌላ አካውንት ተው እንጂ እርሶ ችግር ላይ ነኝ። ምንድነው ችግር ላይ ነኝ? አስገባ ችግር ላይ ነኝ ያለችው እና የእሳቸውንም ቤተ አበም እንደዚህ ሰብስክራይብ አድርጉ። ዝም በይ ለምትሉ አልልም እምራለሁ እንዴ የሀዘን ቤት አደረጋችሁት እኮ ኮፒ ሊንክ አድርጉ። የእንትና የማሜን ብቻ አይደለም የእፎይም ቪዲዮዎችን እንዳለ የምናስቀምጥበት ስለሆነ ሰው ሰብስክራይብ አድርጉ። ዝም በይ ለምትሉ ፈጣፍጣችኋለሁ፣ ነግሬያችኋለሁ። ያሬድ እስኪመጣ በስማም ዲያቆን እንኳን ደህና መጡ። መምህር ጌታውን እንኳን ደህና መጡ። ደህና ቆያችሁኝ። እኔ ነው እንደ ዲያቆን የምትይው? መተናል የድሮ ዲያቆን መጥተዋል። ያው እንኳን ደህና መጡ የድሮ ዲያቆን። ያሬዲ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እንዴት ይዞሃል? አዲስ ነገር? ተመስገን በጣም ደህና ነኝ እኔ እግዚአብሔር ይመስገን አለን። አፍተር እና ቢፎር እንዴት ነው? አረ እኔና እናንተ በውስጥ እናወራለን። ቢፎር እና አፍተሩ። አይ ስላየሁ ደስ ብሎኛል። ይኸውላችሁ ያው የሚታይ ከሆነ አላውቅም። እሺ ይታያችኋል? ይታያል? ቤቲ ብሩኬ ይታያል። በቃ እቺ ናት ልጅቷ። እንግዲህ ባይዘው ትንሽ ጠጋ አድርገው ራቅ ብሎ ስሙ አይታይም። እንግሊዝኛ ብዣላ። ቆይ ታዲያ እንዴት ነው? ለምን ብዥ እንዳለ ጊዜ ወቅ ራይቱን ቀንሰው ስክሪንሻት አድርገውና እንትን አድርገው። ኦኬ እሱም ጥሩ ሀሳብ። እሺ ቆይ አሁንም ከፍ አድርገው። በቃ ይታያል። ይታያል። እቺ የኔ ባለቤት አይደለችም። እኔ እኮ እሷ መስላኝ ነበር። ብዙ ሰው እሷ መስሏታል። ብዙ እሷ መስሏለች። እና ይሄ በጣም ነውር ነው። ይሄ በጣም ትክክል አይደለም። ፎሎ ያደረጋችሁ ሰዎች ተበላን ብቻ። አረ ሚስጥር የሚያወራችሁ አላችሁ፣ ሚስጥር የሚያወራችሁ አላችሁ ከዚች ጋር እና ሪፖርት እንግዲህ አድርጉባት። እኔ ባይደረግ ደስ ይለኛል፣ ግን ይደረግ። የማይጠቅም ነገር ነው እያደረገች ያለችው። ያው ጠቅላላ እኛን የሞላ ነው። ያው ይኸውት የጭራሽ አሜሪካ ገባችሁ እንዴት ስትባል፣ አዎ እግዚአብሔር ይመስገን ትላለች። አሜሪካ ገባችሁ ስትባል፣ አዎ እግዚአብሔር ይመስገን ብላ ትመልሳለች። እሺ አሁን እቺ ምን እናርጋት?
ቤቲ ምን ይሻላል? ምን እናድርጋት? ማታርፍ ከሆነ ሪፖርት አድርጎ ማዘጋት ከሆነ ለሪፖርት ቅርብ ነን። ትናንት ራሱ ስጦታዬ ብላ ፖስት አድርጋ ነበር ስቶሪዋ ላይ። ወይ ጉድ! እኔ ፎሎ አድርጊያታለሁ። የዛን ሰሞን ነበረ ስትንቀሳቀስ የነበረው የሰርጋችሁ ሰሞነት ለመናገር ባለቤት ነበር የመሰለችኝ። ፎሎወሩ ትልቅ ስለሆነ ማለት ነው። ሰላም ዲያቆን፣ እንዴት ኖት? ወንድ እንኳን ሰላም ወንድ ማለት ሴት በሴት ስም ራሱ ወንዶች እንደዚህ ያደርጋሉ። በጣም ጥንቃቄ ያስፈልጋል። አብሶ ራሱ ፌስቡክ ላይም እንደዚህ ነው የሚያደርጉት እና ወንዶችም ሊያደርጉ ስለሚችሉ ጥንቃቄ አድርጉ። ያለዛ በቀላሉ ማዘጋት ይቻላል። እኔ አሁን አንዳንድ የሚወሩት ወሬዎች ናቸው የማልወዳቸው እና እሱ ነገር ትክክል አይደለም እና እቺ አሁን እኔ ከየት ራሱ እንደምታገኛቸው እግዚአብሔር ይወቅ። ለማንኛውም ሊያ ወይም ማያ ምናምን ይላል እና ቅድስት ብላ እዚህ ጋር አስቀምጣለች። እሱ አይደለችም ትክክለኛ የባለቤቴ ትክክለኛውን ላሳያችሁ። እንዲሁም እሷ ብዙ ፎሎወርም የላትም። ይቻት ቅድስት ይላል 19,000 ምናምን አላት ማለት ነው። ያቺኛው 34,000 ገብታለች። ብዙ ሰው እኮ ነው እንትን በቃ ስለታወቀች ምናምን ብዙ ሰው ነው እንትን ያደረጋት ፎሎ ያደረጋት። ምንም ሳላደርጋት አልቀርም። ልጅ ትክክለኛው እቺ ናት። ያው ቅድስት ይላል አለቀ። የሰርግ በጣም ጥቂቱ ነው ያለው። ሌላው ነጭ ልብስ ለብሳ ያለው ነው ያለው እንደምታዩት። ያችኛዋ ግን እና እሱን ነገር አደራ ለማለት ነው። እሺ እና ሪፖርት አድርጉባት እንግዲህ። እኔን ብሎክ አድርጋኛለች። ባይዘወይ እኔን አሁን ብሎክ አድርጋኛለች። ሰርች ላደርጋት ስል በእኔ አካውንት ብሎክ አድርጋኛለች። ያችኛዋ ማያ እኔ ነኝ ያሬዶ ይላል። ማን እንደሆነ አላወኩም። እሺ እና እዚህ ላይ ካለሽ በጣም ነውር ነው፣ ብልግና ነው። በተለይ እንደ ራስሽ ሆነሽ የምታወሉ ነገር ወይም እንደ ባለቤት የሆነሽ የምታወሉ ነገር አቁሚ። ነውር ነው እውነት። ምንም አይጠቅምም፣ ምንም አይረባሽም ላንቺም። እሺ ብሩኬ ሀሳብ አለ ወንድም አለ? ኧረ ሀሳብ የለኝም። እንኳን ደህና መጣ፣ እንኳን ደስ አለ ለማለት ነው። ስለመጣ ደስ ብሎናል ስላየን። አይ ቲንክ ከዚህ በኋላ ትመጣለህ ይመስለኛል። ወደ መጀመሪያው እመለሳለሁ እንደ እግዚአብሔር ፍቃድ ስላልክ አሁን ካለው ነባራዊ ሁኔታ አንጻር ብትመጣ ደስ ይለናል። ብትሰራ በደንብ ያው ደስ ብዙ እዚህ ቲክቶክ ላይ ያለው ሰው እየተከታተለ ስለሆነ እንደዚህ አይነት ነገር ላይ እምነቱን እንዲያውቅና ሌላውን ደግሞ ሲፈተሽ ሰው እየነቃ ስለሆነ መተህ በደንብ ብትሰራ የተሻለ ነው ብዬ አስባለሁ። ልጅቷን አስገቢያት መዲ ጨንቆኛል ምናምን አስገቡኝ እያለች ስለነበረ ዲያቆን ያውራት። እኔ አይታየኝም። አስገባው። እሺ መውጋት ያለበት ሰው ካለ አሁን የወረደችው ኦኬ። ማን አላወኩም። ብሩኬ በፍጹም አላረኩም። ያሬዶ ማን ነው? ተቀኒውን እግዚአብሔር ቆይ እስቲ አልገባኝም። ተቀኒው ለእግዚአብሔር ሆኑና ሚካኤል አባቴ የሚል ነው የልጅቷ ፕሮፋይል ስም። አይ እኔ ነኝ የዛ የባለቤትን አካውንት። ተቀኒው ለእግዚአብሔር ማን ልበል? ሰላም ያሬዶ፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው። እንዴት ነህ? ሰላም ነህ? ዲያቆናት ሙሽራችን አለን ዘመን አይ ማያ ሲል አረን የነኝ ብዬ ማያ ስለሆነ ስሜ ለዛ አይ አይደለም ማያ